ይዘገንናቸዋል። እና የኢትዮጵያ ቤተክርስቲያን ከባድ ነገር የሚገጥማት በምዕመናኖቿ የምትተዳደር ቤተክርስቲያን ማለት ነው። ይህንን ማሸነፍ የምንችለው ባለን ጊዜ እየተጠቀምን ያሉትን ገዳማት ቅርሳቸውን ጠብቀው በአካባቢው እንዲኖሩ ራሳቸውን የሚደጉሙበትን ነገር እናደርጋለን ማለት ነው። እና በሶስቱ ቀን ጊዜያት የነበረን ጊዜ ይሄ ነው። አሁን አዲስ አበባ ናቸው። ፋይዳ ተመዝግበዋል። ያለ ፋይዳ አይንቀሳቀስም ተብሏል ብሩ። ስለዚህ ለመኪናው መክፈል አልቻሉም። ኢትዮጵያ ንግድ ባንክ ጎንደር ነው የተመዘገቡት። እባክዎ ክቡር ከንቲባ፣ እባካችሁ የፖለቲካው ላይ ያላችሁ ሰዎች አባቶች ወደ ገዳም ቶሎ መመለስ አለባቸው። አዲስ አበባ ነው ያሉት። ከተማ መኖር መቀመጥ አይፈልጉም። ከተቻለ እንደው በመድኃኒዓለም በፈጠራችሁ የተመዘገቡትን ፋይዳ የምትሉትን አውጡና የመኪናውም ተሰርቶ አልቆላቸዋል። እንደው የመኪናው ባለቤትም ሁሉንም ላመሰግን ፈልጋለሁ። ያልተባበራቸው የለም። ስለዚህ መኪናቸውን ይዘው እቃቸውን ጭነው ለሀገር ለወገን አብይ ጾም እየመጣ ነው። ይሄው በነነዌ በጾማቸው ገዳም መገኘት ሲገባቸው አዲስ አበባ ናቸው። ስለዚህ ከአብይ ጾም በፊት በደስታ ጾሙንም ለሀገር ለወገን እንዲጸልዩ ተባበሯቸው። ፋይዳውን ቶሎ ስጧቸው። ፋይዳችሁ ይጥፋና ቶሎ ስጧቸውና ብሩን ለመኪና ይክፈሉ፣ ምናቸውን ይዘው ይሄዱ ማለት እኔ የምለው ይሄን ነው። ስለዚህ የጎንደሩ ከንቲባ የጎንደሩ ገዢ ካለ እዛ ጎንደር ነው ያወጡት። ለንግድ ባንክ ነግረ ቶሎ ብለህ እንትን በል እርዳቸው፣ በቃ ይክፈሉ ገንዘብ። ያ ግብር የሚገበርበት ነው፣ ለምንም የሚጠቅም ነው። ነጋዴዎቹም ደግሞ ለመንግስት ግብር የሚያስገቡበት ነው። ስለዚህ ቶሎ ገዝተው ይሂዱ እና በመድኃኒዓለም በፈጠራችሁ መሪዎቹ እስላም ከሆናችሁ በአላህ፣ ጴንጤዎች ከሆናችሁ በጌታ፣ እንደገና ደግሞ ኦርቶዶክስ ከሆናችሁ እንደው በእግዚአብሔር በማርያም በቅዱስ ሚካኤል በቅዱስ ጊዮርጊስ ይዘናችኋል። ሃይማኖት ከሌላችሁም ደግሞ እንደው በቃ በምትወዱት በምትወዷት እንደዛ አድርጋችሁ አባቶቻችንን እንድትረዱ ያስፈልጋል ማለት ነው። ገንዘብ አልጠየቅናችሁም፣ ምንም አልጠየቅናችሁም። ሹፌር ተገኝቷል። ጎንደር ድረስ እየነዳው ይዤላቸው እሄዳለሁ የሚል ተገኝቷል። ነዳጅም እዛው ነው የምንሞላላቸው። አዲስ አበባ ላይ ነዳጅ ዘጭ አድርገን ነው የምንሞላው እና ዲኮር አድርገን ክላክስ እያደረግን ነው ወደ ጎንደር ይህንን መኪና ይዘን የምንሄደው ማለት ነው። ደስ ይበላችሁ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ብራችሁ መሬት አልወደቀም። አልዋሉም አላደሩም። አዲስ አበባ መጡ፣ አልዋሉም አላደሩም። ንብረቶቻቸውን ገዙ፣ አልዋሉም አላደሩም። ገዳም ገብቶ ደግሞ አሁን ያንን የጎደላቸውን በሙሉ ያሟላሉ። ጸሎት ብቻ ነው ከዚህ በኋላ በቃ ጸሎት ብቻ። ስማና አምላክ ነው መድኃኒነ እያሉ በቃ መጸለይ፣ ወደ እግዚአብሔር መጸለይ። ምን እንበላ ይሆን ምን ጠጣ ይሆን? የለም የለም፣ ይበርደናል ምናምን የለም። በቃ እድሜ ለእናንተ እግዚአብሔር ይስጣችሁ። ባወጣችሁት ይተካላችሁ፣ ይተካ። የምትሰጡት አያሳጣችሁ። እኔን ደግሞ አኮራችሁኝ፣ በእውነት አኮራችሁኝ። በእውነት እኔ እንዴት እንዳኮራችሁኝ ልነግር አልችልም። አኮራችሁኝ። እኔ በዚሁም ደግሞ ማረጋገጫ ተገኝቷል። የሚጠላኝ እንደሌለ ውሸቱን እንደሆነ ያው በጥቅሙ ስለምመጣበት ጓ ስለምልበት እንጂ ምንም ወደ ረሃ እንደሆነ አይተዋል። በጣም ይሄ የሚያሳየው ይህንን ነው። ስለዚህ አገልጋዮች፣ ሌሎቻችሁም አገልጋዮች በቃ እንደዚህ አትልሞስሞሱ። ራሳችሁን ሆናችሁ ቅረቡ። የራሳችሁን መገለጫ ይዛችሁ ቅረቡ። እኔ አምላኬን ለማስደሰት ቤተክርስቲያንን ለማስደሰት እንጂ እኔ ሰው ተቀየመ አልተቀየመ እነግረዋለሁ። ተተቀበለ ይቀበላል፣ ታልተቀበለ ይለ አያገባኝም። በቃኝ ብለን በቃን። አንፈልግም፣ 5 ሳንቲም አንፈልግም 0.5 ሳንቲም አንፈልግም ብለን በቃም ብለን ይህንን ልታውቁ ይገባል። አድማጭ ተመልካቾች አንፈልግም ብለን ስለዚህ ሁላችሁ ከካህናት እናመሰግናለን፣ ከመነኮሳት እናመሰግናለን። ኦሃዮ እነ ቀሲስ ያሬድ ገብረመድህን እና ልጆቻቸው ከዳላስ እነ አባ ተክለ ሃይማኖት እነ ማመን የሚባሉ መነኮሳት ከሲያትል እነ ቀሲስ ወንደሰን የባታ ማርያም አስተዳዳሪ፣ ሌሎችም ወንድሞች አባቶች በቃ እንደዚህ ነው የሚያስፈልገው። ተረባረብን፣ ኦርቶዶክሳዊነታችንን አስመሰከርን።
የኢትዮጵያ ኦርቶዶክስ ቤተክርስቲያን ከምዕመናኖቿ በስተቀር ምንም የላትም። ሌላ የሚደርስላት የላትም። ሙስሊሞቹ አረቦቹ ይደርሱላቸዋል። ፕሮቴስታንቶቹ ምዕራባውያን ይደርሱላቸዋል። ካቶሊኮቹ ሮሞች ይደርሱላቸዋል። ኦርቶዶክስ የላትም ምንም። ከምዕመናኖቿ እንጨት ሻጭ፣ ቅጠል በጣሽ፣ ፓርኪንግ ጠባቂ፣ ዶክተሩ ምናምኑ ካልሆነ በስተቀር ነገር የለም። ስለዚህ ኦርቶዶክሳውያን ህብረታችን የታየበት መሀል ላይ ቀሻቢ የሌለበት እንዲህ አይነት ስራ ነው የሰራ ነው። ይሄ መቀጠል አለበት። ይሄ የሆነው ደግሞ ሚዲያው ስላለ፣ እኔ ስላለው፣ ቴክኒሽያኑ ስላለ ነው ይሄ የሆነው። ይሄ ሚዲያ ደግሞ መቀጠል አለበት። እንሰራለን ማለት ነው። ቤተ ክርስቲያን በምን ይሰራል? ገጠር ያሉትን ለምሳሌ በምን እንርዳ? እሱን ከሚቀጥለው ሳምንት ጀምሮ እናያለን። የዛሬ 2 ዓመት አካባቢ ትዝ ይላችሁ እንደሆነ እኔና አማኑኤል መምህር አማኑኤል ገብተን ነበረ ቲክቶክ እና 7 ቤተክርስቲያንን ገጠር ለመስራት ኩኔ ደመላሽ የሚባል ደቡብ ያለ ልጅ እሱን አጥንተን ጣል ብለን በሳር ቤተክርስቲያን ያሉ በምን ያሉ እነሱን ለመርዳት አቋቁመን ነበር ማህበር ነገር ዝም ብሎ እና አንድ ሴትዮ ግን እመቤታችን ቤተክርስቲያን እዚህ ጀርመን ሀገር ያሉ እህታችን እሳቸው አንድ ቤተክርስቲያን ሙሉን ግን ሂሳቡን አውጡልን ስንል 700,000 ከፍተኛው 700,000 ተብሎ እኔ ያደረግነው። ምክንያቱም ማህበረሰቡ እኛ እናዋጣለን፣ ይሄ ነው የሚያስፈልገን፣ ይሄን እናንተ ግዙልን ያለ አንድ ቤተክርስቲያን ለመስራት 700,000 እግዚአብሔር ያሳያችሁ። አቤት መልካም አስተዳደር። በወርቅ አንሰራውም ነበር። በወርቅ ቤተክርስቲያን በወርቅ አንሰራውም ነበር። በላተኛ ባይኖር፣ ቀማኛ ባይኖር፣ ራስ ወዳድ ባይኖር። ስለዚህ በጥቂት ሰዎች የተሰሩትን ቤተክርስቲያኖች አሳያችኋለሁ።